እዚህ ደረጃ መድረሴ ሳያደርግ የቤተ ክርስቲያናችንን ህግ ጥሰዋል የሚሉት በኮመንት ምንድነው? በጣም ታይስ ያምጡ ህጉንም ያምጡ። የቤተ ክርስቲያን ህግ የጣሰው ማለት ጸበልን አምጥቶ ከኢትዮጵያ አምጥቶ ስደት ላይ ላሉ ወገኖች ጸበልን በነፃ መስጠት የቤተ ክርስቲያን ህግ አይፈቅደውም። በዚህ ነገር ለምን አይናገሩም? በዚህ ነገር አንቺን ላነካካሽ አልችልም። እነ መዝሙረ ያሬድ ምናምን ስላሉ አባቶች ምናምን ስላሉ እነሱ ጋር እንትን እንላለን። ምክንያቱም ታቡ ሰላም ነው። እንዴት ነሽ? ደህና ነኝ። በቃ አለው ደህና ነኝ። እየበረታሽ ነው? አዎ በርትቻለሁ። ደህና ነኝ። አንተ ምን ሆነህ ነው? ምንድነው ችግሩ? እኔ ምን ሆንኩኝ? እኔ እንጃ። ማርያምን ግራ በሚገባኝ ሁኔታ ነው ሰው እየተነሳብኝ። ተከፍሏቸው ሰው ተገዝቶብኝ ይሆን አላውቅም። እኔ ማን ነው ነገረክ? ማን ነው? ምንም ሁሉን ነገር በግልጽ ንገረኝ። በጣም ብዙ ሰው ዩቱብ ምንድነው ቪዲዮ ሰርቶብናል፣ አልፈናቸዋል። በቃ ይስሩ የመሰላቸውን ነው እያደረጉ ያሉት። ብዙ ጊዜ ሰው ስናገር ወጥቼ ኢሞሽናል ሆኜ ስለምመልስ አልመልስም እንደዚህ ምናምን ብዬ ዘጋው። ከዛ በኋላ ምን ተፈጠረ? ኤላ ቲዩብ የሚባለው ሰውዬ እያንዳንዱን ነገር እየቆራረጠ በራሱ መንገድ ወስዶ ጸበል ይሸጣሉ። 25 ድራም አይደለም ዲሊቨሪ 10 ድራም ነው 15 ብር ራሳቸው ናቸው ገቢ የሚያገኙበት ምናምን በጣም ብዙ ነገሮችን ብሎ ጸበል ይሸጣሉ ብሎ ቪዲዮ ሰራብን። እኛ ጸበል አልሸጥንም። ጸበል የሸጥንላቸው ሰዎች ካሉ መጥቶ ይጠይቁኝ። አይደለም ጸበል የሸጥንላቸው ጸበል ይሄን ያክል ብር ያስከፍላል ወይንም ደግሞ ያለ ብር ጸበል አንልክላችሁ ያልናቸው አይደለም ብር የተቀበልናቸው እንደዚህ ያልናቸው ሰዎች መጥቶ ይክሰሱኝ፣ ይጠይቁኝ። እኔ እቀጣለሁ፣ ይቅርታ ጠይቃለሁ። የራሴ ጥፋት እንደዛ አይነት ጥፋት ካለብኝ ኦርደር እናወጣለን። ኦርደር የምናወጣላቸው ልጆች ጸበል ሲጠይቁን ጸበል ውስጥ አድርገን ከነ ኦርደሩ ልከንላቸዋል። ኦርደር ምንም ነገር የማይፈልጉ ልጆችም አሉ። ጸበል ስሉን ጸበል ብቻ የሚፈልጉት ጸበል ልከንላቸው 25 ብር ዲሊቨሪያቸውን ከፍሎ ተቀበሉ። እኔ ከኢትዮጵያ የራሴን እቃ ማምጣት ሲገባኝ 18 ሊትር ማለት 18 ኪሎ ይዤ መጥቼ ለነሱ ሰጥቻለሁ። 18 እኮ ኪሎ እቃ ይዤ መምጣት እችላለሁ። መልካም ላልገዛ ሰው ሳይቀር ጸበል ሰጥተካል በነፃ። እመቤቴን ሰጥቻለሁ። ክርስቶስን ላልገዛ ሰው እኮ መስጠት አይጠበቅብክም። እቃ ለገዛ ሰው በነፃ ጸበሉ ይሰጠዋል። እግረ መንገዱን ለእቃው ዲሊቨሪ ስለሚሰጥ ታጥቼው ለምን አይተውኝም? ለምንድነው ጸበል ሸጠሃል ምሉኝ? የሸጥኩበት አንድ መረጃውን ካም ብኖር ኦኬ። እኔ በሰራሁት ቪዲዮ ጸበል መውሰድ ከፈለጋችሁ ጸበል ይኸውና ይዘን መተናል። 2 ሰው 3 ሰው አይደለም አቡ የጠየቅን በኮመንት እንዳለ ገዳሜ እጄ ላይቭ ስገባ ላይቭ ላይ ይጠይቁኛል። እኔ ላይቭ ላይ የጠየቁኝን ሰዎች ሁላ እኔ ቁጥራቸውን አልያዝኩኝም። ጸበላችሁ መጥቷል ውሰዱ ማለት አልችልም። በሚዲያ እንዳሳየኋቸው በሚዲያ ነው አይደል ጸበል ነውና ውሰዱ ብዬ ቪዲዮ ሰራው። ጀስት እሱ ኦኬ። ከዛ በኋላ ጥያቄ የፈጠረባቸውና ሊያሰድባቸው የሚችለው ሌላ ነገር ደግሞ ምስቱ ቤት ውስጥ ተሽከረከረች። ምን ሆነች ትሽከርከራ ገዳም ላይ አይደለም ያለ ነው። ምናልባት ስለዚህ ጉዳይ ላይ ገባሽ ይችላል። እምነታው አይደለም ምናምን ልሉሽ ይችላሉ። ይሄን ነገር መናገር አትችይም ማለት ነው አይደለም። አሁን አንተ ጸበል ሸጥክ ከተባለ ጸበል በነፃ የሚሰጥ ነገር ስለሆነ የማይሸጥ ነገር ስለሆነ የሸጥክበትን ማስረጃ ያቅርቡ። ሲምፕል እኮ ነው። ያቅርቡ። ለጸበል የከፈሉበትን ደረሰኝ ያቅርቡ። ይክሰሱ። እኔ ከፍላለሁ መልሼ እጥፍ አድርጌ ይቅርታ ጠይቄ ገንዘብ መልስላችኋለሁ። ሌባ አስመሳይ ምናምን እያላችሁ ምጽፉ ሰዎች ሌላ ነገር አለ ከጸበል ውጭ የማላውቀው በቃ ያልነገረኝ ነገር አለ። ምንድነው ያልነገረኝ ነገር ካለ እስኪ ተናገሩ። ምንድነው? ጸበል ሸጥክ ኦኬ፣ ሸጠ ማስረጃ ማለት በማስረጃ ነው የሰው ልጅ መነጋገር ያለበት አይደል? በቃ ጸበል ሸጠልን የሚል ሰው ደረሰኝ ለጥፎ ቪዲዮ ይስራ። ራይት። ሌላ ነገር ካለ ደግሞ በግልጽ ንገሩኝ። እኔ ያልገባኝ ነገር ካለ እንግዲህ ጸበል ሸጥክ ተብዬ ነው ስሜ እየጠፋ ያለው ሰዎች እየፈረዱብኝ ያሉት ነው አይደለ? እሺ በቄ ጸበል ሸጠ የሚል አካል ይኸው ደረሰኝ ብሎ ሌላ ምንድን ነው? ይሄ ነው እንደዚህ ያናደደክ? በቃ ይሄ ነው እንዴ? እኔ ባላደረኩት ከነምስቲ አቶ ዮኒ ማኛ የሚባለው ቅማላም ይሰድበኛል ላይፍ ከብቶ እሱ ሁሉንም ነው እኮ ሌላ ስራ የለውም እኮ ስራው ነው። ሁሉንም ሰው ነው። አንድን ሰው አንዴ ያወድሳል፣ አንዴ ያወግዛል፣ አንዴ ይሄ የተለመደ ነው። ስለዚህ በሱ ልትናደድ አይገባም። እኔን አንዴ ያደንቀኛል፣ አንዴ ይሰድበኛል። አንድ ቀንም ከቁብ ቆጥሬ ምላሽ ሰጥቼውም ተናድጄለትም አላውቅም። እሱ ኖርማል ነው፣ ሁሌ ነው። ኮንተንቱ ስለሆነ ችግር የለውም። ግን ሌላ ኤላ ማን ነው ያልከኝ? ኤላ ቲዩብ ነው ያልከው?
ኤላቲው ባው አውቀዋለሁ። እሱ ልጅ እኮ ትሁት ነው፣ መልካም ልጅ ነው። እንዴ ከዚህ በፊት እኔ ያለውን ታሪኬን ታውቂያለሽ አንቺ። አብዛኛው ሰውም ያውቃል አረብ ሀገር የሚኖር እኔ ከየት እንደመጣው እንዴት ተነስቼ እዚህ እንደደረስኩ እያንዳንዱን ነገር ሌሊትና ቀን ከመዳም ቤት ልጆች ጋር ተዳርቄ ነው ገንዘብ አምጥቼ እዚህ ደረጃ የደረስኩት። ከጓደኛዬ ጋር ስንት ነገር አሳልፈን ነው እዚህ ደረጃ ትራቭል ኤጀንሲ የተከፈተው። ተበድረን ስንት ነገር ነው ያሳልፈን ትራቭል ኤጀንሲ የተከፈተው። ዝም ብሎ ዳይመንድ አፍሼ እኔ ትራቭል ኤጀንሲ አልከፈትኩኝም። ኤላ የሆነ በጣም ከፍቶኝ እኔ ከቤት ወጥቼ ራሴን አጠፋለሁ ብዬ ቪዲዮ እያለቀስኩ የሰራሁት አለ። እባክህን ወንድሜ እንደዚህ አትሁን ምናምን ብሎ እያበረታታኝ የሰራ ቪዲዮ አለ። ከዛ ተነስቼ እዚህ ደረጃ መድረሴ የቤተ ክርስቲያናችንን ሕግ ጥሰዋል የሚሉት በኮመንት ምንድን ነው? በጣም ያምጡ ሕጉንም ያምጡ። የቤተ ክርስቲያን ሕግ የጣሰው ማለት ጸበልን አምጥቶ ከኢትዮጵያ አምጥቶ ስደት ላይ ላሉ ወገኖች ጸበልን በነፃ መስጠት የቤተ ክርስቲያን ሕግ አይፈቅደውም። በዚህ ነገር ለምን አይናገሩም? በዚህ ነገር አንቺን ላነካካሽ አልችልም። እነ መዝሙረ ያሬድ ምናምን ስላሉ አባቶች ምናምን ስላሉ እነሱ ጋር እንትን እንላለን። ምክንያቱም ሌላ ነገር ሊያመጡብሽ ይችላሉ። እኔ ላነካካሽ አልፈልግም። እኔ አይደለም በነፃ አይደለም እያሉ ነው። በቂ ምን መሰለህ፣ አሁን እዚህ ጋር እያሉ ያሉት በነፃ አይደለም እያሉ ነው። በነፃ አይደለም ጸበሉን የሰጠው ከተባለ ጸበሉን የሸጥክበት ደረሰኝ ተለጥፎ ቪዲዮ ይሰራና አንተ እውነት ሽጣህ ከሆነ ይቅርታ ትጠይቃለህ። እጠይቃለሁ። እንደውም ካሳውን ላከፍላቸዋለሁ እኮ። ስለዚህ በቃ ጸበሉን ሽጦ ከሆነ በነፃ የሚሰጥ ነገር ከፈጣሪ የተሰጠ ነገር እሱ በገንዘብ ሽጦ ከሆነ እና ማስረጃ ደረሰኝ ካለ ይቅርታ ይጠይቃል። እንዴት ልግባ እና ይስብሻለሁ? እንዴት አልሸጥኩም እንጂ ገንዘብ ከፍዬ እኮ ነው። 1 ኪሎ እኮ 10 ብር ተከፍሎ ነው የሚታለፈው። እኔ ራሴ ይዤ ስለመጣው ነው እንጂ እቃ ከኢትዮጵያ ስናስመጣ 1 ኪሎ 10 ብር ነው። ባስከፍላቸውስ መብት አይደል እንዴ? ከፈለገ ይወስዳል፣ ካልፈለገ ይተዋል አይደል እንዴ? ሰው ራሱን ሲያሞ ፓራስታሞል እንትን ሄዶ ፋርማሲ ሄዶ ሲገዛ ገንዘብ ከፍሎ ነው ይሰጣል፣ ይቀበላል። እኔ ግን ያንን አላደረኩም። አመጣው ሲጠይቁኝ ስለምንም በቄ እባክህ ደጁን መርገጥ ስላልቻልን ጸበል እንኳን አምጣልን እምነቱ እንኳን አምጣልኝ ስሉ አመጣው። መጥቷል ብዬ 18 ሊትር ነው ያመጣሁት። እግዚአብሔር ባለ 2 ሊትር 9 ሃይላንድ ላይቭ ላይ ራሱ ይታያል። ሙሉ ለሙሉ ካስገባን ምናልባት ወይ 1-2 ሃይላንድ ካላስገባን አላውቅም። ያ ሁሉ ይዤ መጥቼ ውሰዱ ብዬ ሲሰጣቸውም ደግሞ ባለቤቴ ጸበል አንሸጥም፣ ጸበል ትሸጣላችሁ የምትሉ ሰዎች ጸበል አንሸጥም፣ ኦርደር ያዘዛችሁ ከኦርደራችሁ ጋር፣ ሌሎቻችሁም ደግሞ ተዘጋጅቶላችኋል ኦርደሩ ተብሎ ጸበሉ በግማሽ ሊትር ሃይላንድ ተደርጎ ግማሽ ተደርጎ እንዳለ ተደርድሮ ቪዲዮ ሰርታ ፖስት አድርጋ ነው የላከችላቸው። ያ መረጃ እንኳን አለ። አንሸጥም ያልንበት ቦታ እንዴት ጸበል ሸጣችሁ ብሎ ያለ ማስረጃ ያለ ምንም ነገር ይሰድቡናል እኮ። ምን አነሳሳችሁ ይሄን ለማድረግ? አቡ ጸበል በሃይላንድ አይቀዳም ተከልክሏል። ስለዚህ ይሄ ነው ጥፋቱ፣ በሃይላንድ መቅዳቱ ነው። ይህንን በትህትና ጸበል በሃይላንድ አይቀዳም ብሎ መንገር ነው። ለሱም መልስ አለኝ አቡ። ጸበል በሃይላንድ ካልተቀዳ አይቀዳም አውቃለሁ። ገዳም ሲሄድ በጃሪካን ነው የቀዳሁት። በጃሪካን ይዤ መጥቼ አዲስ አበባ ግቢ ውስጥ ሆኜ ወደ ሃይላንድ ስገለብጥ ቪዲዮ ሰርቼ ቪዲዮን ራሱ እኔ እንደዚህ ይመጣል ብዬ አላሰብኩኝም። ቪዲዮ ውስጥ ከትቼዋለሁ። ከኢትዮጵያ በ10 ሊትር እንዴት ጸበል ላሳልፍ እችላለሁ? እኔ እንዴት ሻንጣ ውስጥ አስገብቼ ያሳልፋለሁ? ሃይላንድ ላይ ካልጨመርኩኝ እዚህ ብመጣ በምን በጉንጬ ነው የምወስድላቸው ወይስ እጄ ላይ አድርጌ ነው ማደርስላቸው? ሃይላንድ ውስጥ ጨምሬ በኦርደር እነሱ ጋር ካልደረሰ በፌስታል እየቋጠርኩ ነው ወይ ማደርስላቸው? እንዴት ነው የሚደርሳቸው? ትክክል። በምን በኩል ሊደርስ ይችላል? በሃይላንድ ካልተቀዳ ይህንን እንትን ምንድነው ቅድም እንዳልከው የሃይማኖት አባት ምናምን እንጠይቅና ዲያቆን መዝሙር አስገቢው እኮ ይግቡ። የት አሉ? አለ ይግባ ካሉ ማስገባት ትችላለሁ። እዚህ ጋር አሁን እዚህ ጋር ማስገባት ትችላለሁ። እንደዚሁ እንዳለን ማስገባት ትችላለሁ። 2 ሰው መግባት ይችላል። እኔ ካለ ብገባ ደስ ይለኛል። ለአንድና ለመጨረሻ ጊዜ ይህን ጉዳይ ብዘጋ። ከዚህ በኋላ ጸበል አላመጣም ብዬ ነበር። አመጣለሁ፣ ትወስዳላችሁ የታመማችሁት። ከዛ ውጭ ግን ለምታመጡት እያንዳንዱ ነገር ራሳችሁ ትቀበላላችሁ። ማናችሁንም አልሰማችሁም። ማናችሁ ነው? ዝም ካልኩኝ ጥፋቱ ወደ እኔ ሊዞር ነው። ዝም ካልኩኝ በዝምታ ላሳልፍ ነበር። ጸበል ሸጠ ተብሎ ዝም ካልኩኝ እውነት ስለሸጠ ነው ዝም ያለ። ህዝብ ይገለበጥብኛል። አስበሽ
ትክክል። አይ እንዴ አንተ እኮ የቢዝነስ ሰው ነህ። ስራዬ ላይ ሌላ ነገር ሊያመጡ በእርግጥ እኔ ልጆቹ ያውቁኛል ከመጀመሪያ ጀምሮ ዮኒ የታውቃለሁ ምናምን ብሎ ተናገረ። እንደሱ አይነት ልክስክሳም ሰው ሊያቀኝ አይችልም። ዛሬ በጣም ነው ምላሴ ረዘመ። በእርግጥ ግን አንዳንዴ ካልተናገርክ ባለመናገር ደጃዝማችነት ይቀራል እና አንዳንዴ ሲበዛ ወጥቶ ተናግሮ ራስን ማስከበርም ትክክል ነው። ሁሌ ዝም ማለት ፈሪ ያስብላል። አንተ ጸበሉን አመጣ በሃይላንድ መቅዳትህ ከሆነ ትክክል ያልሆነው የሃይማኖት አባት ትክክል እንዳልሆነ ይነግርሃል። ይቅርታ መጠየቅ ያለብህ ፈጣሪህንም ከሆነ ህዝብህንም ከሆነ ይቅርታ ትጠይቃለህ። አለቀ። ከዛ ውጭ ግን ጸበሉን አንተ በነፃ ነው ለህዝብ የሰጠከው። ምንም ይህን ያህል እንትን የሚያስብላቸው ግን አንተ ልትናደድላቸው አይገባም። ይኸውልህ የሰው ልጅ ትንሽ ከፍ ስትል በተለይ የቢዝነስ ባለቤት ስትሆን ቢዝነስህን ስም ለማጠልሸት አንተ ከየት ተነስተህ እዚህ እንደደረስክ ታውቀዋለህ አይደል እንዴ? በቃ አንተ እኮ ከዚህ በፊት የዛሬ ስንት ዓመት በሰዎች ብር ተበልጠህ ኢቃማክ ተበላሽቶ ራስህን ልታጠፋ ነበረ። አሁን ደግመህ እንደዚህ ካደግ ለስንት ሰው የስራ እድል ካመጣክ ስንት ሰው ረድተክ የስንት ሰው ህይወት ከቀየርክ በኋላ ዛሬም እንደ ድሮ ራሴን አጠፋለሁ ትላለህ። ይህን እኔ ከአንተ አልጠብቅም። ኮመንት ላይ ይቅርታ ምን እንደተባለ ታውቂያለሽ? ዮኒ ማኛ ቤቱ ቁጭ ብለው ይቅርታ ይጠይቅ ይቅርታ መጠየቅ አለበት ምናምን ብሎ ከመወደው ሰው ጋር ሊያነካካኝ እንትን አለ። እኔ ይቅርታ አልጠይቅም፣ ማንንም ሰው ይቅርታ አልጠይቅም። ቅድም አብራርቼላችኋለሁ ተናግሬያለሁ። ግን ከዛ በላይ ደግሞ ይቅርታ የምጠይቅበት ምንም ነገሩን ለመፍታት የሃይማኖት አባት አጥፍተሃል ካለክ እና ይሄ ነገር ትክክል አይደለም ስህተት ነው ካለ ይቅርታ መጠየቅ ያለብክ ፈጣሪን ከሆነ ፈጣሪ ካዘዘው ነገር ውጭ አድርገህ ከሆነ ፈጣሪ ግን ይቅርታ ትጠይቃለህ። በተረፈ በአንተ ኃጢአት አንተ እንጂ የምትጠየቀው ኃጢአት ከሰራክ አንተ እንጂ የምትጠየቀው ህዝብ አይደለም የሚጠየቀው አይደል? አንድ ሰው ይቅርታ የሚጠይቀው እምነቱን ከነካ ነው። ጋይስ ይኸው ዊናርዲኑት እኔ ደግሞ እንትናን ያለ አሁን ያላችሁትን ሰው ወይኔ ቤት ገስት ወይ በቃ ቤት ይግባ። አቡዬ እንዴት ነሽ? ዊናርዲ እንዴት ነሽ? አላው ነፍሴ እኮ ተጨነቀች። እነሱ ደግሞ ደጅ ናቸው። ምስማ አንዴ ዮኒ ጋር እንደዚህ እንትን እያልክ ከባድ ነው በጣም ሚስ አንደርስታንዲንግ የተፈጠረበትን ቀስ ብሎ ተረጋግቶ አሁን ሀቡን እንዳወራሃት በመረጋጋት በቂ ሀቡ እየሰደበችኝ አይደለም ናርዲ ያወራችኝ ስርዓት ባለው መልክ ነው ያወራችኝ። ከመጀመሪያው ይሄ ቆሻሻ ይሄ ምናምን ይሄ ኦርቶዶክስን እየሸጠ ምናምን እያለ የሚያናግረኝ ሰው ተረጋግቼ ላወራ አልችልም። በጣም ይቅርታ ተናክቼ ነው አልነካኋቸውም ማንንም ሰው። አንተ ኮልክ አይደለህም እኮ አይደለም የምልህ ግን ቪዲዮ ተቆራርጦ የተሰራው ነገሮቹ እንዲመሳሰሉ አድርጎ ነው ሰው ቆራርጦ የሰራቸው። ስለዛ አንተ የተከሰስክበት ነገር ላይ ገብተህ ታብራራለህ። አሁን እንዳብራራሁ አንዲትን ኮይን ወስጄ አይደለም የዲሊቨሪ ማህተብም ግዙ፣ ልብስም ግዙ፣ ቀሚስም ግዙ መታችሁ ስትወስዱ 25 ድርሃም ከፍላችሁ የዲሊቨሩን ትወስዳላችሁ። ከልብስ ጋር ደግሞ ያዘዛችሁ ልብሱን ስትወስዱ በምከፍሉት ዲሊቨሪ ትወስዳላችሁ ብለህ ብታብራራ ነገሮች ሁላ ይቀዘቅዛል። በዛ ላይ ደግሞ ያሁሉን መከራ ያሁሉ ችግርን አልፈ ሀቡ ታውቂያለሽ፣ ብዙ ነገሮችን አልፎ እዚህ ስንት ጸበል ሄደ ለዚህ ህፃን ልጅ መኖር ሲገባ ለማ ብለህ ነው ራሴን ማጠፋው የምትለው? ማን ነው የከሰሰው? አሁንም እንደዛ ነው። እኔ አንቺን እዛ ቃል አስገብቶሽ ይቅርታ ይጠይቃል ይሄ ምናምን አልጠይቅም። እናቴ የወለደችኝ እናቴ ትሞት ራሴን ባጠፋ ነው ኦፍኮርስ እኔ ይቅርታ ጠይቃለሁ። ለአንተ ቤተክርስቲያን አባቶችን አትጠይቂም። ለምን ትጠይቃለሽ? ተረጋጋ በቃ። አንቺ ስለሆንሽ ነው በጣም እየተናደድኩ ያለሁት። ሌላ ሰው ቢሆን ምንም አይመስለኝም። ስለማከብርሽ ስለምወድሽ ነው። ቤተሰብ ስለሆንሽ ነው። ለምን አናደርግም? ይኸውልህ አንተ ትረጋጋና በቃ በአንተ ቤት የሃይማኖት አባት አምጣና የሃይማኖት አባት ጉዳዩን ይውትና ከዛ ጉዳዩን አይተው አጥፍተሃል ካሉክ የሃይማኖት አባት ይቅርታ ትጠይቃለህ። ከሃይማኖት አባት በላይ አትሆንም መቼም። ገባህ? አልሆንም። ኦፍ ኮርስ። ስለዚህ በቃ ጥፋት እኮ የተባለው እኮ ሀቡዬ ጥፋት እኮ የተባለው ጸበል መስጠት እኮ አይደለም። ማንም ቤት መሄድ አይጠበቅም እኮ ራሱ ቤት ይሸጣልን ታብራራለህ። ነጠላ ለብሰው ቪዲዮ አልሰሩም። የቤተክርስቲያን
ጸበልን እንትን እያሉ ላይክ አንተ ሌላ ጊዜ እንደምሰራው ቪዲዮ እኔ ቅርታ እጠይቃለሁ ያልኩትን ፓርት ነው የምነግርህ። በቅሻዬ እሺ፣ ሌላ ጊዜ ነጠላ ለብሰን የቤተክርስቲያን ስነ ስርዓቱን ጸጉራችንን ተሸፍነን አይደለ ቪዲዮ የምንሰራው ሴቶችን። እኔ ሲኦል ለምገባው እነሱ ምን አገባቸው? ናርዲ ሰው እንዲፈራ እያደረግሽ ነው፣ እየተጫንሽ ነው። ይቅርታ አያምንበት ቪዲዮ አሁን የኛ የቤተክርስቲያን አባቶች የሚፈቅዱልን አለ። የቤተክርስቲያን ስነስርዓት አለ ያለበትን ልንገርሽ። በቤቱ አሁንም በቤቱ ነው ያለው። እዚሁ ቤቱ የሃይማኖት አባት እኛ እንወጣለታለን። በቂ ብቻውን ይሆንና የሃይማኖት አባት ያስገባና የሃይማኖት አባት ገብቶ አስረድቶት የሃይማኖት አባት አጥፍተሃል ካለው የእምነት አባት ብቻ አጥፍተሃል ካለው ማንም የሶሻል ሚዲያ ኢንፍሉዌንሰር ሳይሆን የሃይማኖት አባት አጥፍተሃል፣ እዚህ ጋር ስህተት ሰርተሃል ካለው ቀጥ ብሎ ይቅርታ ይጠይቃል። ህዝቡንም ፈጣሪውንም ይቅርታ ይጠይቃል። ስለዚህ እንደዛ ነው መሆን ያለበት። አሁን በቂ የሃይማኖት አባት አስገባ፣ ለሃይማኖት አባት ጉዳዩን አስረዳ። ስህተትክ እዚህ ጋር ነው፣ ይሄን አጥፍተሃል ሲልህ ይቅርታ ትጠይቃለህ። አንተ ከህዝብ በላይ ከሃይማኖት አባት በላይ አይደለም። ችግር የለውም። መዝሙር ያሬድ አለ። እንደውም መዝሙር ያሬድ መጥቶ ይህንን ነገር ቢፈታ ደስ ይለኛል። አይ አይደለም፣ እኔ የመጣሁት አንድ ነገር ለመናገር ነው። በቂ አሁን ሚስቴክ የተፈጠረበት ቦታዎች ምን መሰለ፣ ብዙ ሰዎች የተረዱ አይመስለኝም። አንተን ማለት ነው ያደረከውን ነገሮች ምናምን ብዙ ሰዎች አልተረዱም። ለምሳሌ 25 ድርሃም የከፈሉት ለጸበሉ የመሰላቸው በጣም ብዙ ሰዎች አሉ። ለምሳሌ እኛ ኦርደር አንድ ሰው ሲያደርገን ለምሳሌ ከኔ 2 ደቂቃ የሚያስኬድ ከሆነ ከካምፓኒ ነው የሚመጣው። ካምፓኒው ራሱ 25 ድርሃም ነው የሚቀበለን ማለት ነው። ምክንያቱም ለእያንዳንዳችሁ በቂ ጸበል ቢልክላችሁ ኦኬ፣ በጣም ብዙ የታመው ሰውነታቸው ቆስለው ጡታቸው አብጠው ኩላሊታቸው የሚያማቸው ጸበል 4 ዓመት 5 ዓመት 10 ዓመት ሙሉ ያላገኙ መዳን ቤት የሚቀመጡ እጃቸው ቆስሎ በስውሯ ማርያም እምነትና ጸበል የዳኑ ደጇ ሂዶ የመሰከሩ በጣም ብዙ ልጆች አሉ። እና ዲሊቨሪ እያስከፈለ የነበረው የዲሊቨሪ ታዲያ ጸበል ከዛ አምጥቶላችሁ እናንተ ዲሊቨሪ ከፍላችሁ መውሰድ ምን ችግር አለው? እና እሺ ከዛ ሂዶ አምጥቶ ተነስቶ 25 ድርሃም ዲሊቨሪ ከፍሎ ለእናንተ መላክ ነበረበት ወይ? ይሄ የኔ ጥያቄ ነው። ምክንያቱም እሱ ከዛ አንጥቶ 9 ሃይላንድ አይደለም በሃይላንድ ኦፍ ኮርስ ጸበል አይደረግም። የቤተ ክርስቲያናችን ይሄ እንትን ነው የተገደበበትም የራሱ የሆነ ምክንያት አለው። ግን ደግሞ ከኤርፖርት ሲያልፍ ጀሪካን አያልፍም። በሃይላንድ ካልሆነ 5 ሊትር ወይ 3 ሊትር በጀሪካን ይዤ በመጣ ከኤርፖርት አያሳልፉልንም። እሱ ማለት ነው 25 ድርሃም አይደለም ማለት ነው። ለምን 1000 አይባሉም ከፍለው የሚወስዱበት እንኳን ነበር። ምክንያቱም ህመማቸው ከዛ በላይ ስለሆነ ሐኪም ቤት የሚወስዳቸው የሌለበት አለ። ራሳቸውን ቢያማቸው ፐነዶል ዋጪ ነው የምትባለው። ስለዚህ እኛ ዋና ፖይንቱ ልጆች ቤተክርስቲያን መሄድ የማይችሉ አሉ። በጣም ብዙ ልጆች የታመሙ ኦኬ ሂደው ጸበል መውሰድ የማይችሉ 25 ድርሃም ከፍለው ግን እቤታቸው ድረስ ጸበልና እምነት ይሄድላቸዋል። በሱ በጣም ብዙ ሰዎች ድነዋል ማለት ነው። ስለዚህ ብዙ ባናወራ አንዳንድ ጊዜ የራሳችንን ኃጢአት ዞር ብለን ብናይ ጥሩ ነው። ጣታችንን አንድ ጣታችንን ወደ አንደኛው ሰው ስናደርግ 4 ወደኛ ነው ያለው። ስለዚህ ፖይንት ያዙበት እሺ። ይሄንን 25 ድርሃም የታክሲ ነው። የታክሲ ደግሞ እሱ ከፍሎ ታክሲ የሚያመጣበትን ከፍሎ ጸበል አይልክላችሁ። ማክሲመም በቀን 100 ሰው ለ100 ሰው ጸበል ከላከ ስንት ብር ነው የሚሆነው? ለእናንተ ቀላል ነው፣ 25 ድርሃም ነው። 25 ድርሃሙን ግን በ100 ሰው አባዙት። ስለዚህ ብዙ እንትን ውስጥ ባንገባ ደስ ይለኛል። ደማሳችን የሆናችሁ ሰዎች አንድ ቀን እንኳን ኦኬ አንድ ቀን እንኳን እነሱ ታመው እንኳን ጸበል አምጡልኝ እንኳን ብትባሉ የማትወስዱላቸው ዛሬ ላይ ቁጭ ብላችሁ ለመፍረድ ስትቀመጡ ግን በጣም ያሳዝናል።